ኧረ ቀጣሪዎቹን ነው እንጂ። እንዲሁም አብረን እናስጠነቅቃቸዋለን። አይ እኔ ብቻዬን በቂ ነኝ ከሆነ ፒስ። ሰላም ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? እንግዲህ አፍላ ፍቅር ድራማ እንግዲህ 112 ተለቋል ማለት ነው። እንግዲህ በ111 ላይ ሁላችንም እንዳየነው እንግዲህ ፊዮሪና ቅዱሴ ተጣልተዋል ማለት ነው፣ ለመጀመሪያ ጊዜ ማለት ነው። እሱ ነገርም የሆነው ደግሞ በዛች የተረገመች ጸጋ ምክንያት እንደሆነም እናውቃለን ማለት ነው። ምክንያቱም ለብሩኬ ጸጋ ስለ ፊዮሪ እና ስለ የምታደርጋቸው ነገር ከራሷ ካደረገችው ሴራ ይልቅ እሷ ባጠመደችው ወጥመድን ያከሸፈችባትን በጣም አበሳጭቷትም ስለነበረ በዛ ምክንያት ነው ለሱ ልትነግረው የቻለችው ማለት ነው። እሱም ግን ስለ አንቺ ስለ ስራሽ የማላቅ ነው የሚመስልሽ፣ ስለዚህ እኔ ስለ አንቺ በጥቂቱም ስለሆነ ስለማቅ ከአንቺ ጋር ባልነካካ ነው የሚሻለኝ ሲላትም አይ ችግር የለውም ማመን አለማመን ያንተ ፋንታ ነው፣ ነገር ግን እኔ ልነግርህ እፈልጋለሁ ስትለውም ነግረዋለች ማለት ነው። እሱም ደግሞ ብትነግሪኝ የማምንሽ ይመስልሻል በማለት እንግዲህ ስለ ፊዮሪና ስለ ቅዱሴ ነግረዋለች ማለት ነው። እንግዲህ ፊዮሪና ቅዱሴን እንደምታውቋቸው በጣም የሚዋደዱና ኃይለኝነታቸውም አንድ የሆኑ፣ ፊዮሪም ደግሞ በዛው መንገድ እንግዲህ ፊዮሪ ከቅዱሴ ፍቅር ይዟታል ማለት ነው። ምክንያቱም እሱ ጋር ስትሆን የምታሳየው አክት እንዲሁም ደግሞ እሱ ጋር ሳትሆንም ደግሞ እሱ ጋር ያሳለፈቻቸውን ነገር አንድ በአንድ እያሰበቻቸውም ትገኛለች ማለት ነው። እንግዲህ ቤተሰቦቼ ቅዱሴም ደግሞ ምን አይነት ሴት ትመቻለች ብላ ስትጠይቀውም እኔም የማጋጫት እሷም የምታጋጨኝ በምንም ምክንያት የማትሸነፍ የሚል ድምጽ ነው የሰጣት ማለት ነው። ማለት ለምንድን ነው እንደዛ እንድትሆን የፈለገው ስትለውም አሁን ልፍስፍስ ሴት አትመቸኝም አይደላኝም በማለት እንግዲህ መልሶላታል ማለት ነው። እንዲሁም ገነን ብላ ስታስበውም ደግሞ ያቺ ሴት እሷ እንደሆነች ተሰምቷታል ማለት ነው። ቤተሰቦቼ እንዲሁም ደግሞ ምን አይነት ሰው ነው መሆን የምትፈልገው ስትለውም እኔ መሆን የምፈልገው አምባገነን ነው ሲል መልሶላታል። አምባገነን መሆንን እንዴት መረጥክ ስትለው በቃ ሂድ እና እንሂድ ስለው የሚሄድ እንዲሁም ና ስለው የሚመጣ ከዛም ደግሞ አታድርግ የምለውን የማያደርግ እንዲሁም ደግሞ የቤት ስራም ስራ ስለው የሚሰራ አምባገነን እንደሆንበት ነው የምፈልገው። እንዲሁም ደግሞ የአገሩ ቦስ መሆንም እፈልጋለሁ። ይህ ማለት አለቃ ማለት ነውና እንደዛ መሆን ነው የምፈልገው ሲልም ገልጾላታል ማለት ነው። እንዲሁም ደግሞ እኔ እሄዳለሁ በቃቸው ብላ ስትመጣም ደግሞ እሱም ደግሞ በፍጹም ልትሄጂ አትችይም፣ እኔን ረግጠሽ ሂጂ ስልሽ ብቻ ነው መሄድ የምትችይው፣ ስለዚህ እኔ ሂጂ ስልሽ ብቻ ነው የምትሄጂው ብሎ ሲነግራትም ደግሞ ፊዮሪም ደግሞ እንግዲህ አንተ ማን አባክ ስለሆንክ ነው እኔን ሂጂ ወይም ነይ ስትለኝ ብቻ መምጣት የምታስችለው፣ ስለዚህ ብታርፍ ይሻልሃል ምናምን ስትለውም ይሄንን ነገር ማትቀበይ ከሆነ ንቅንቅ እንዳትይ፣ ምክንያቱም እኔ ሳልሽ ብቻ ነው መሄድ የምትችይው በማለት እንትን ብሎላታል ማለት ነው። እሷም ደግሞ በፍጹም ይሄንን ልታደርግ አትችልም፣ ስለዚህ መፋለም ካለብን ይዋጣልናል አለችው። ለምን እሱም እንደዛ ብሏታል። ስለዚህ እኔና አንቺ ተፋልመን ከዛም ማን ቦስ እንደሆነ ይለይልናል፣ ከዛም በኋላ መሄድ ትችያለሽ ሲላትም እሺ ችግር የለውም የት ይመችሃል ስትለውም እሱም ደግሞ እኔ ለአካባቢው አዲስ ስለሆንኩኝ አንቺ ቦታ አመቻችና አጩሂልኝ ብሏታል ማለት ነው። እንግዲህ በአራዳ ቋንቋ ነው እያወሩም የሚገኙት ማለት ነው። እሷም ችግር የለውም እኔ ቦታውን አመቻችቼ እነግርሃለሁ በማለትም ይሆንክ እብድ ነገር እያለች ፈገግታዋን በመሞላት እንግዲህ ሄዳለች ማለት ነው። እዛ ስትሄድም ደግሞ ብሩኬ እሱ ሊያናግራት በመፈለጉ ብቻ አንድ ላይ ቁጭ ብለው ነበር ማለት ነው። ፊዮሪ እኔ ያደረግሻቸውን ነገር የማልሰማ ነው የሚመስልሽ? ያ ወጠጤና ያ ውርጋጥ ቅዱስ ማን ነው ሲላትም ማን ነው ብሎ ሲጠይቃትም እሷም ደግሞ ማንም ይሁን አንተን ምን አገባህ ስትልም ነግረዋለች ማለት ነው። እሱም ደግሞ ምክንያቱም እኔ ለአንቺ ስለማስብና ስለምጨነቅ ነው ይሄን ነገር እያደረግኩ ያለሁት፣ ስለዚህ ስለዛ ልጅ በጥቂቱም ቢሆን ልትነግሪኝ ግዴታሽ ነው ሲላትም ማን ነው የሚያስገድደኝ? አንተ ምን ስለሆንክ ነው ስለ እኔ ማሰብ የጀመርከው? የኔ እናንተ ነገር ካበቃ እኮ ቆይቷል ብለዋለች ማለት ነው። በፍጹም
ምክንያቱም አንቺ እህቴ እስከሆንሽ ድረስ አንቺን የመቆጣጠርና አንቺን ከአደጋ የመጠበቅ ግዴታ አለብኝ ሲልም እሷም ደግሞ አንተ ማን ስለሆንክ ነው? ስለ እኔ የኔና ያንተ ነገር አብቅቷል፣ እባክህ ከኔ ዞር በልልኝ ስትልም ነግረዋለች። በፍጹም እንደዛ እንድታደርጊ አልፈልግም ሲልም ቅዱሴ ከኋላ መጥቷል ማለት ነው። ማን ነው እንደዚህ ሊጮህብሽ የሚችለው? ማን አባቱ ነው ሲልም ቅዱሴ ከዚህ ነገር አያገባህም ብላ ስትለውም እሱም ደግሞ በፍጹም አንቺ ጋር የመጮህ መብት የለውም። አንተ ማን አባክ ስለሆንክ ነው ስለ እኔ መብትና ግዴታ የምትሰጠኝ ምናምን ሲልም ቅዱሴ ማነው ብሩክም ደግሞ ተነስቶ ቅዱሴም ደግሞ እሱን ቆይተን ባሳውቅ አይሻልም? ከኔ ይልቅ የኔ ይቆይና አንተ ማን አባክ ስለሆንክ ነው እሷ ላይ የምትጮህባት ሲልም እሷም ደግሞ ቅዱሴ ተረጋጋ እያለች ስትነገር ነበር። ምክንያቱም ቅዱስ ማንም ሆነ ማን ብሩኬን እንዲነካባት አትፈልግም ፊዮሪ ማለት ነው። ከዛም በኋላም እንግዲህ ቅዱሴም በጣም ተፋፍሞ ስለነበረ እንዲሁም ብሩኬም ደግሞ አንተ የማን አባህ ወጠጤ ነክ፣ ስለዚህ በራስህ ጊዜ ራስህ ነገርከኝ ማለት ነው። ምክንያቱም አንተ ነክ ፊዮሪን ችግር ውስጥ እያስገባሃት ያለኸው በማለትም ሊነግረው ሲፈልግ እሱም ደግሞ አንተ ማን አባህ ስለሆንክ ነው እኔን እንደዛ የምትለኝ በማለት እንግዲህ ምንም እስከማይደማመጡ ድረስ እየተጨቃጨቁ ነበር ማለት ነው። ከዛም በኋላም እንግዲህ እኔ ብሩኬ አንተ ነክ እንደዚህ የምታደርገኝ ሲልኝ፣ ኦ በራስ ጊዜ ብሩኬ ማለት አንተ ነክ፣ ስለዚህ አንተ ማን አባክ ስለሆንክ ነው? ሂድና ፍቅረኛ ጋር አትሄድም? እዚህ ምን ትሰራለህ? ሲልም እባክ ቅዱሴ እያለች እሷም እየተለፈለፈችም ስለነበረ ለአንዴ በቦክስ ሊያጎር ሰው ሲል እሷ ቀድማ ቅዱሴን በጥፊ አለችው ማለት ነው። ቅዱሴም ደግሞ እጁን ተቆጣጥሮ አንዴ በቦክስ የሚላት ነበር የመሰለን ማለት ነው። ግን እሱ ራሱን ተቆጣጥሮ ሄዷል ማለት ነው። ብሩኬም ደግሞ ጥሏት ሄዷል ማለት ነው። ፊዮሪ መሀል ቤት ብቻዋን ሆና ማልቀስ ጀመረች ማለት ነው። እንግዲህ ፊዮሪ ስታለቅስ ያኔ በፊት በብሩኬ ፍቅር ዙፋኔ እያለች በምትሰቃይበት ታይም በዛን ሰዓት ያሳየችውን አክት ነበር ያሳየችው ማለት ነው። እና ቤተሰቦች እንዲሁም ደግሞ አብረው የሚተውኑት እነ ቤዚና ያሬድ ሁለቱም ደግሞ እንግዲህ በቅዱሴ ምክንያት ሁለታቸውም ያልተቀበለችውን ፍቅሩን እንግዲህ ልትቀበለው ይመስለናል ማለት ነው። ምክንያቱም ቅዱሴ ቤዛን እያሰቃያት ይገኛል ማለት ነው። ምክንያቱም አንቺ የኔ ነሽ፣ እኔ ያልኩሽን ብቻ ነው ማድረግ የምትችይው፣ እንዲሁም ደግሞ ከዛ ወጠጤ ያሬድ ጋም ደግሞ እንድትደርሺ አልፈልግም ብሎ እንግዲህ ማዕቀብ ጥሎባታል ማለት ነው። በዛን ሰዓት እንግዲህ ስለዛ እያወራችውም ነበር ማለት ነው። ግን ያሬድ እንደዛ አልተረዳም ነበር ማለት ነው። አብረው ሲያያቸው እንደ ማንኛውም ፍቅረኛ የሚወዳት ሴት ከሌላ ወንድ ጋር ሲያያት እንደሚያደርገው ስሜት ተሰምቶታል ማለት ነው። እሷም ግን እሱን ነገር አይታ ስለነበረ ስለዛ ነገር ልታስረዳው ሄዳለች ማለት ነው። ያኔ ስታስረዳው ግን በፍጹም ቤዚ አንቺ የኔ እንዳልሆንሽ እያወቅኩኝ እራሱ ነገም የኔ እንደማትሆኝ እያወቅኩኝ እራሱ ለምን እንደሆነ አላቅም፣ ነገር ግን ሌላና የመጥፎ ስሜት ነው የሚሰማኝ። ስለ አንቺ ክፉ ነገር ሊያደርጉብሽ የፈለጉትን ሰዎች እንዲሁ ይገባኛልና አውቃለሁ። ስለዚህ እባክሽ ራስሽን ጠብቂ። የኔ እንዳልሆንሽ ባስብም እኔ ግን በጣም ነው አፈቅርሻለሁኝ። ምናልባትም ምን አለ ፍቅሬን ባልገለጽኩላትም ብዬ አስባለሁ። ምክንያቱም ያኔ ባልገልጽልሽ ኖሮ ምናልባትም አላጣሽም ነበረ። ታውቂያለሽ ያኔ እንከፍ ብለሽ የምትሰድብኝ ስድብ ሁሉ ነው የናፈቀኝ በማለት እንግዲህ ያሬድም እንግዲህ ለቤዛ እየነገራት ነበር ማለት ነው። ቤዚም ደግሞ ይሄን ያክል ነው የምታፈቅረኝ ማለት ነው? ያሬድ ግን እኮ አንተን ይጎዳሃል፣ ምክንያቱም ልታፈቅረኝ አይገባም ስትልም ነግረዋለች። ምንም ይሁን ምን ቤዚ እኔ ለአንቺ ያንቺን ፍቅርና አንቺን ከማፍቀር መቼም ወደኋላ ማለትና አልፈልግም። ስለዚህ እኔ አንቺን ከልቤ አፈቅርሻለሁ። ሌላ ይቅር እኔና አንቺ አንድ ላይ ያሳለፍናቸውን ጊዜያቶች አንድ በአንድ አስታውሳቸዋለሁ። ያኔ እንቅፋት መቶኝ እግሬን እያሻሸሽልኝ ቀና ብለን ሁለታችንም አይን ለአይን ስንተያይ እሱን ቀን ታስታውሻለሽ ሲል አዎ አላስታውሰዋለሁ፣ እኔም ብዙ ነገር አስታውሳለሁ ስትልም እስኪ ከምታስታውሹ ጥቂቶቹን ንገሪኝ ሲላትም
እሷም ደግሞ ተው ያሬድ በማለት እንግዲህ ለምንድን ነው በዚህ ልክ እንደዚህ የመሆኑ የነዛን ሁሉ የፍቅር ቃላት ሲጠቀም ለምንድን ነው እኔ እንደዚህ የሆንኩት በማለትም ራሷንም ስትወቅስ አይተናል ማለት ነው። ቤተሰቦች እንግዲህ አፍላ ፍቅር ድራማ በቀጣይ እስክንገናኝ ሰላም ሁኑልኝ። ወዳችኋል።